ክብርት ከንቲባ አዳነች አቤቤ ነች መሰረተ ድንጋዩን ያስቀመጠችውና ወደፊት ለፊት ወደ ከተማው ስታዩት ደግሞ የሚታየው ቪው የምታገኙት አየር ንጹህ አየር ነፋሻማነቱ እጅግ በጣም ደስ የሚል ነፍስን የሚያለመልም ነው። በጣም እስከ 2 እስከ 3 ዓመት ድረስ ብታከራዩት የተሻለ ብር ነው የምታገኙት። እንደገና መለሳችሁ የገዛችሁበትን ብር ሪተርን ማድረግ የምትችሉበት ሁኔታ ይኖራል ማለት ነውና ያለምንም ወለድ ያለምንም ተጨማሪ ክፍያ ቤቱን በተዋዋላችሁት ብር ብቻ ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዚህ ቻናል ተከታታዮች እንደምን ቆይታችኋል? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ያው በተከታታይነት የተለያዩ መረጃዎችን እያደረስናችሁ እንገኛለን። አሁን ደግሞ የባለ ሁለት መኝታ ካሉት ባለ ሁለት መኝታዎች ትንሹ የሚባለውን 75 ካሬ ምን ይመስላል የሚለውን የምናሳያችሁ ይሆናል። ከሱ በተጨማሪ ደግሞ አከፋፈሉ እንዴት ነው፣ ዋጋው ምን ያክል ነው፣ ቅድመ ክፍያው እንዴት ነው፣ ፕሮግረሱ ምን ላይ ደርሷል የሚሉ ነገሮችንም ያው የምናሳያችሁ ነው የሚሆነው። እስከ መጨረሻው ድረስ አብራችሁ እንድትቆዩና እንድትከታተሉ በአክብሮት እንጋብዛለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም በዚህ ቪዲዮ ላይ የትኛውንም ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ተጨማሪ መረጃም ከፈለጋችሁ ደግሞ ከስር በሚሄደው በምታዩት ስልክ ቁጥር እንድትደውሉልን መልእክታችንን እናስተላልፋለን። ከዚህ በመቀጠል ታዲያ አያት ሪል ስቴት ከሚያስገነባቸው በተለያዩ ቦታዎች ላይ ከሚገኙ ሳይቶች መካከል ትልቁና ዋናው የሚባለው ሲኤምሲ ሚካኤል ጀርባ ላይ የሚገኘው ወይም በወሰን መስመር በወሰን በኩል በሲኤምሲ ሚካኤል ደግሞ በሲኤምሲ በኩል የሚገኘው መሀል ላይ ሁለቱንም አስፋልት የሚያዋስነው 135000 ካሬ ላይ ያረፈው ሳይት ነው ማለት ነው ትልቁ የሚባለውና እዛ ሳይት ላይ ነው የምንገኘው። 75 ካሬ የሚገኘው እዛ ላይ ነው እና ከተለያዩ ሳይቶች መካከል ደግሞ ተገንብቶ ኦልሞስት ፊኒሺንግ ላይ ያለውና ከወራት በኋላ የምናስረክበው ሳይት ይሄኛው ነው ማለት ነውና እዚህኛው ሳይት ላይ 40 ካሬ ምን ይመስላል የሚለውን ማሳይተናችኋል። እንዲሁም የሳይቱ ፕሮግረስ ምን ደረጃ ላይ ደርሷል የሚለውንም ከዚህ ባለፈው በለቀቅንላችሁ ቪዲዮ አሳይተንላችኋልና አሁን ደግሞ ብዙዎቻችሁ ደውላችሁ እንዲሁም በኮሜንት እንዲሁም በተለያዩ ሶሻል ሚዲያዎች በዋትስአፕ በቴሌግራም በጠየቃችሁን ጥያቄ መሰረት ባለ ሁለት መኝታስ ምን ያክል ነው ያከፋፈሉስ እንዴት ነው የሚለው ነገር ጠይቃችሁናል። 75 ካሬ ባለ ሁለት መኝታ እንግዲህ በጣም አሪፍ ቤት ነው። አይዲያል የሆነ በጣም ጸዴ ቤት ነው ማለት መስኮቶቹ፣ ብርሃኑ ምናምን ሁሉም ነገሩ በጣም የሚመች ቤት ነው። እንግዲህ በዚህ ሳይት ላይ ከ40 ካሬ ጀምሮ 75 ካሬ፣ 100 ካሬ፣ 107 ካሬ፣ 105 ካሬ፣ 128 ካሬ፣ 138 ካሬ፣ 145 ካሬ 145 ካሬ የሚባለው ደግሞ ዱፕሌክስ ለየት ያለ ቤት ነው። ከዚህ በፊትም ቪዲዮ ሰርተንላችሁ ነበርና 75 ካሬው እንግዲህ ምን ይመስላል የሚለውን ምን ላይ ነው የሚሆነው። ይሄ አሁን እኔ የምገኘው ሳሎኑ ነው። ሳሎኑ በጣም ሰፋ ያለ ነው። እንግዲህ ባይዘው አንድ ነገር ያው እንድታስተውሉት የምፈልገው ነገር አሁን ማሳያችሁ ወይም ከዚህ በፊት ያሳየኋችሁ ቤት ሳምፕል ሃውስ አይደለም የምናሳየው ማለት ነው። አሁን እያሳየኋችሁ ያለሁትም ሳምፕል ሃውስ ወይም ለታርጌት የተዘጋጀች ቤት ሳይሆን ሙሉ ሳይቱ ላይ የደረሰበትን ደረጃ ነው የምናሳያችሁና ምናልባት እንደዛ እንዳይመስላችሁ አሁን ሌሎች እንትን የሚሉት ሳምፕል ሃውሷን ብቻ የተዘጋጀችዋን ብቻ አሳይተው ያልተቆፈረ ወይም ያልተጀመረ የሚሸጡ አሉና እኛ ግን የምናደርገው ምንድነው ራሱን ቤቱ ያለበትን እናንተ ብትመጡ የምታገኙት ወይም የምትገዙት ይችን ራሷን ቤት ነው ማለት ነውና እሱን ነገር ልብ እንድትሉት ፈልጋለሁ። ከዛ በመቀጠል እንግዲህ ይሄኛው የምታዩት ሳሎኑ ነው። ሳሎኑ እንግዲህ በጣም ሰፊ ነው። 75 ካሬ ተብሎ የኛ ያክል ሳሎን በጣም አሪፍ ነው። እንግዲህ ሳሎኑ ብቻውን ራሱ በጣም ሰፊ ነው። የምታዩት ደግሞ ከስርም ከላይ የምታዩት ፊኒሺንግ ላይ ያለ መሆኑን ነው። አሁን እነዚህ የምታያቸው የተለያዩ ዋየሮች ናቸው። ይሄኛው ዋየር ወደ ቲቪ ሶኬት መሄድ ነው፣ ይሄኛው ወደ መኝታ መሄድ ነው ምናምንና እነዚህ ዋየሮቹ ተዘርግተው አልቀዋል። ከላይ ሊሾ ይሆንበታል። ከዛ በኋላ ሴራሚክ ነው የሚሆነው ማለት ነውና ይሄ በጣም አሪፍ በሚባል ደረጃ ላይ ነው የሚገኘው። አሁን እነዚህ ነገሮች ቶሎ ነው የሚያልቁት፣ በወራት ውስጥ ይጠናቀቃሉ። በ2 በ3 ወር ውስጥ አልቆ እንግዲህ ለደንበኛው የምናስረክብበት ሁኔታ ይፈጠራል ማለት ነውና እዚህ ጋር ደግሞ የምናገኘው ምንድነው 75 ካሬው ደስ የሚለው ነገር ኦፕን ኪችን ነው። በጣም የሚገርመው ነገር እሱ ነውና ሌሎች ቤቶች አሁን ኦፕን ኪችን ያልሆኑ አሉ፣ ግን ኦፕን ኪችን መሆኑ አሪፍ ነገር አለው። ያው ምግቡ እየበሰለ እያያችሁ ነው እንትን የሚለው እና ደግሞ ብዙ ዲያስፖራዎችም ከሀገር ውጭ ያሉ ኢትዮጵያውያን ትውልድ ኢትዮጵያውያን የሚሰጡን ኮሜንት ምንድነው ኦፕን ኪችን መሆን አለበት የሚለው ነገር ይሰጡን ነበርና እዚህ ላይ የተዘጋጀው በኦፕን ኪችን ነው። እንግዲህ እዚህ ጋር ኦፕን ኪችን ይሆናል ማለት ነው። እዚህ ጋር ባልከኒውና እዚች ላይ ኦፕን ኪችን ይሆናል። ያው ይሄኛው በቃ ኪችን ላይ ነው አሁን እኔ የቆምኩት ማለት ነው። እዚህ ጋር ኦፕን ኪችን አለ። ከሱ በመቀጠል ደግሞ ሰፊው ሳሎን ነው ይሄ። እዛ ጋር ሶፋ ይሆናል፣ ዳይኒንግ ቴብል እዚህ ጋር ይሆናል፣ ቲቪ ምናምን ያው እናንተ ሞዲፋይ ማድረግ ትችላላችሁ በምትፈልጉት መልኩ። ይሄኛው ደግሞ የምታዩት ምንድነው ባልከኒው ነው። ባልከኒው በጣም በሚገርም ሁኔታ አሪፍ እንትን ነው፣ ሰፊ ነው። እዚህ ላይ በቃ የፈለጋችሁትን ነገር ማከናወን ትችላላችሁ። ከቤተሰቦቻችሁ ጋር ጥሩ ጊዜ የምታሳልፉበት ነው። በዛ ላይ ደግሞ ልጆቻችሁ መጫወት ይችላሉ። በዚህ ላይ ይወድቁብኛል፣ ያዳልጣቸዋል ምናምን የሚባል ምንም አይነት ስጋት አይኖራችሁ ማለት ነው። ወደፊት ለፊት ወደ ከተማው ስታዩት
ደግሞ የሚታየው ቪው የምታገኙት አየር ንጹህ አየር ነፋሻማነቱ እጅግ በጣም ደስ የሚል ነፍስን የሚያለመልም ነው። በጣም ቆንጆ ቦታ ላይ ነው የሚገኘው። ይህንን ቤት እንግዲህ ተሽቀዳድማችሁ መግዛት ብትችሉ ጥሩ ነው ብዬ አስባለሁ። ይሄኛው ያው ሴራሚክም ንብረትም ተቀምጦለታል ማለት ነው። እዚህ ጋር ተንሸራታች የመስታወት በር ይገጠማል። ከሱ በመቀጠል እንግዲህ በሌላው የምናሳያችሁ ምንድን ነው ማስተር ቤድሩሙ ነው። ያው መኝታው ነው ቤትን ቤት የሚያሰኘው። መኝታው ያው በጣም አሪፍ ነው። ትልቅ አልጋ በደንብ የሚይዝ ነው እና ይሄንን ይመስላል ማለት ነው መኝታው። እነዚህ ዋየሮችም እንዳልኳችሁ የሚሸፈኑ ናቸው። ሴራሚክ ይሰራለታል። ከዛ በኋላ ማለት ሊሾ ይሰራል። ከዛ በኋላ ሴራሚክ ይገባበታል ማለት ነው። እዚህ ጋር ሰፊ እንትን አለ፣ መኝታ ክላስ አለ። ያው ማየት ስፋቱን ማየት ያለባችሁ ማገናዘብ ያለባችሁ ከካሬው አንጻር ነው። ካሬው 75 ካሬ ስለሆነ በ75 ካሬ ደረጃ ይሄን ያክል መኝታ በጣም ጥሩ ነው ማለት ነውና ያውም ባለ ሁለት መኝታ ሆኖ አስባችሁታል። በጣም ጥሩ ነው። ቁም ሳጥን ምናምን እዛ ጋር ማድረግ ትችላላችሁ። ከዛ በኋላ ደግሞ መኝታችሁ ላይ እንደተኛችሁ የምታገኙት ቪው በጣም አሪፍ ነው። እዚህ ጋር መስኮት ተገብቶለታል። እንዳልኳችሁ ይሄ ለሳምፕል ሃውስ ተዘጋጅቶ ሳይሆን ያው ሁሉም ቤቶች ያሉበት ቁመና ነው ይሄንን የሚመስለው። በውጭ በኩል እንግዲህ ቀለም ተቀብቶለታል ማለት ነው። ቪው የምታዩት ቪው በጣም ደስ ይላል። ጥሩ ሰፈር ነው። ቆንጆ ሰፈር ነው። መሀል ሲኤምሲ ላይ ነው የምንገኘው። ማስተር ቤድሩም እንግዲህ ለየት የሚያደርገው ምንድነው የራሱ የሆነ ሻወር ሽንት ቤት አለው ማለት ነው። ይሄኛው የራሱ የሆነ ሻወር ሽንት ቤት ነው። እዚህ ጋር የፍሳሽ ማስወገጃዎች፣ የውሃ ቱቦዎች ምናምን ተዘጋጅተውለታል። የማስተር ቤድሩሙ ሻወር ሽንት ቤት ይሄንን ይመስላል። 75 ካሬው እንግዲህ ባለ ሁለት መኝታ፣ ባለ ሁለት ሻወር ሽንት ቤትና ባለ ኦፕን ኪችን ነው ማለት ነውና ሁለተኛው ሻወሩ ሽንት ቤቱ ይሄንን ይመስላል። ይሄ ኮመን ባዝሩሙ ነው። ሻወር ሽንት ቤት አለው። እንግዳ መጠቀም ይችላል። ልጆች መጠቀም ይችላሉ። ሰራተኛዋ መጠቀም ትችላለች ማለት ነውና እንደየ ቤታችሁ እንደ ነዋሪው ብዛት እሱን ራሳችሁ ሞዲፋይ ታደርጉታላችሁ። አሁን ደግሞ ማሳያችሁ ምንድነው ሁለተኛው መኝታ ክፍል ነው። ባለ ሁለት መኝታ ክፍል ነው ብያችኋለሁ። ሁለተኛው መኝታ ክፍል ምን ይመስላል የሚለውንም ደግሞ ስናይ ሁለተኛው መኝታ ክፍል ይሄንን ይመስላል። በጣም ቆንጆ ነው። ሰፊ ነው። ሜትር ከ50 አልጋ የሚያስዘረጋ አይነት ነው። ሁለተኛው መኝታ ክፍልም ያው ገብቶለታል። አሉሚኒየም ፍሬም መስታወት ገብቶለታል። እንግዲህ ይሄንን ይመስላል። በአጠቃላይ ያው 75 ካሬው ከሞላ ጎደል ያሳየናችሁን ይመስላል። ይሄ እንግዲህ ሙሉ በሙሉ ፊኒሺንጉ ተሰርቶለት ሲያልቅና ሲዘጋጅ በጣም አሪፍ ነው የሚሆነው ማለት ነውና 75 ካሬው ባለ ሁለት መኝታ ይሄንን ነው የሚመስለው። ይሄንን ቤት እንግዲህ ለማግኘት ከስር ባለው ስልክ ደውሉልን። እስከ ቢሮአችን ድረስ መታችሁ በአካል መጎብኘት ትችላላችሁ። እንዲሁም ተጨማሪ መረጃዎቹን ምናልባት ከ75 ካሬ የሚያርስ ነው የምንፈልገው፣ 40 ካሬ ነው የምንፈልገው፣ የሚበልጥ ባለ 3 ነው የምንፈልገው፣ 145 ካሬ ዱፕሌክስ ነው የምንፈልገው ካላችሁ፣ 150 ካሬ ባለ 4 ነው የምንፈልገው ካላችሁ ምናልባት ከዚህ ሳይት ከሲኤምሲ ባይሆንም ከአያት አደባባይ፣ ከአያት ባቡር ጣቢያው፣ ከዞን 3፣ ከዞን 8፣ ከመሪ ከተባበሩት ወይም ከካዛንቺስ ላይም ሽያጭ ጀምረናል። እንግዲህ ካዛንቺስ ሳይት በጣም እየተሸጠ ነው የሚገኘው። መሀል ካዛንቺስ ላይ ከቤተ መንግስት ወይም ከግቢ ገብርኤል ፊት ለፊት ላይ በጣም ጥሩ የሆነ ሰፈር እየተገነባ ይገኛል። በጣም ሰፊ ኮምፓውንድ ነው። 30-40 የሚባል አሰራር ነው ያለው። 30% ውስጥ ለውስጥ አስፋልት መንገዶች ናቸው። 30% ደግሞ ግሪን ኤሪያዎች ኳስ ሜዳዎች ናቸው። ወደ 3 ሚኒ ስታዲየም ወይም ኳስ ሜዳዎች አሉት። 40% ግን ግንባታው የሚያርፍበት ማለት ነው። እንግዲህ በተከታቅላላ ኮምፓውንዱ 40% ላይ ብቻ ነው ግንባታው የሚያርፈው ማለት ነውና መንግስት ጋር የሚሰራ መሆኑ ደግሞ ለየት ያደርገዋል። ያው ክብርት ከንቲባ አዳነች አቤቤ ነች መሰረተ ድንጋዩን ያስቀመጠችውና ያንን እንትንም ከዛም ቤት ማግኘት የምትፈልጉ 40 ካሬ ጀምሮ መኖሩን ልናሳውቃችሁ እንወዳለን ማለት ነውና ክፍያው እንግዲህ ምናልባት እንግዲህ ተጨማሪ ጥያቄያችሁ ሊሆን የሚችለው ክፍያው እንዴት ነው ምን ያክል ነው የምንከፍለው ሊሆን ይችላል የምትጠይቁኝ። ክፍያው እንዴት ነው? በጣም በሚገርም ሁኔታ ነው ክፍያው። በጣም ቆንጆ ዋጋ ነው ያለው። ጠቅላላ ዋጋው 6.1 ሚሊዮን ብር ነው። 6.1 ሚሊዮን ብር ከፍላችሁ ይሄንን ቤት በዚህ ደረጃ ያለውን ቤት መረከብ ትችላላችሁ ማለት ነውና ለሰሚ ፊኒሽ ሙሉ በሙሉ ዝግጁ ሆኗል። አሁን ጀምራችሁ መረከብ የምትችሉበት ሁኔታ ይኖራል ማለት ነው። ምናልባት ለፉል ፊኒሽ ከሆነ ደግሞ ትንሽ ወራትን ልትታገሱ ትችላላችሁ። ያልተጀመረ ሳይት ከሌላ ቦታዎች ያው ያልተቆፈረ ምን ያላለ ሳይት ለ2 እና ለ3 ዓመት የሚያልቅ ሳይት ከመግዛት ከሌሎች ሪልስቴቶችም ከሌሎች አልሚዎችም ሊሆን ይችላል ይሄንን በማለቅ ላይ ያለውን ወይም ፊኒሺንግ ላይ ያለውን ቤት ገዝታችሁ እስከ 2 እስከ 3 ዓመት ድረስ ብታከራዩት የተሻለ ብር ነው የምታገኙት። እንደገና መልሳችሁ የገዛችሁበትን ብር ሪተርን ማድረግ የምትችሉበት ሁኔታ ይኖራል ማለት ነውና ብታከራዩት ራሳችሁ ብትኖሩበት ብትሸጡት አትርፋችሁ ብትሸጡት አሪፍ ነገር ስላለው እዚህ ላይ እንድትገዙት ሪኮመንድ አደርጋችኋለሁ። 6.1 ሚሊዮን ብር ማለት እንግዲህ ኮንዶሚኒየም ራሱ ማይገኝበት ነው ማለት ነውና ኮንዶሚኒየም እንደምታውቁት ነው ውሃ አይኖርም መብራት የለም ምናምንና እዚህ ግን ጀነሬተሮች ተገጥመዋል። ባካፕ ጀነሬተር አለው። መብራት ቢሄድ በራሱ ጊዜ ጀነሬተር ይነሳል። አንድ ብሎክ ላይ ሁለት ጀነሬተር ነው የሚኖረው ለሊፍት ብቻውን ለቤቶች ደግሞ ብቻውን ማለት ነው 24 ሰዓት
ማይቋረጥ ሊፍት አለ። መብራትም ምንም አይቋረጥም፣ ውሃም አይቋረጥም። የከርሰ ምድር ውሃ አለ። ሁሉም ነገር ምቹ ነው ማለት ነው። የመኪና ፓርኪንጉ እንደ ልብ ነው። ቤዝመንት 3 ቤዝመንት አለ። አንድ መኪና ከቤታችሁ ጋር የምትረከቡት የራሱ ካርታ ያለው ነው። ከዛ በተጨማሪ ደግሞ 3-4 መኪና ካላችሁ ማቆም ትችላላችሁ ማለት ነው። ነገር ግን ካርታ ባይኖርም ማለት ነውና አንድ መኪና ከአንድ ቤት ጋር ይሰጣል። ያ ማለት በጣም አሪፍ ነው። ከዛም በላይ መኪና ካላችሁ ደግሞ ማቆም የምትችሉበት ሰፊ ቦታ ነው ያለው። ስለዚህ ከዚህ ሳይት ላይ ቤት ብትገዙ ይመከራል። ከዛ በተጨማሪ ደግሞ 75 ካሬውን ምናልባት አፎርድ ማድረግ የምትችሉ ሰዎች ብትገዙ ጥሩ ነው። ካልሆነ ደግሞ 40 ካሬው ማለላችሁ። ምናልባት ደግሞ ከዚህ የበለጠ ባለ 3 ባለ 4 ምን ፈልገው ካላችሁ ደግሞ ደውሉልን፣ አማክሩን። ከዚህ የተሻሉ ከዚህ ከፍ ያሉ ካሬዎችም አሉን እስከ 150 ካሬ ድረስ። ከዚህ በተጨማሪ ደግሞ ምንድነው ቅድመ ክፍያ ብቻ ነው የምንከፍለው። ሙሉውን መክፈል አንችልም። በቅድመ ክፍያ ነው መጀመሪያ ውሉን መያዝ ወይም ቤቱን መያዝ የምንችለው መግዛት የምንችለው። ከዛ በተጨማሪ ደግሞ ቀስ እያደረግን ነው መክፈል ምን ፈልገው ካላችሁ ደግሞ ያለምንም ወለድ ያለምንም ተጨማሪ ክፍያ ቤቱን በተዋዋላችሁት ብር ብቻ ለ2 ዓመት ወይም ለ1 ዓመት ተኩል ቀስ እያላችሁ መክፈል የምትችሉበት ሁኔታ ይኖራል። ቅድመ ክፍያው ምን ያክል ብር ነው ካላችሁ ደግሞ በጣም የሚገርም ነው። 1.9 ሚሊዮን ብር ብቻ ነው። 1.9 ሚሊዮን ብር ከፍላችሁ ይህንን ባለ 2 መኝታ 75 ካሬ የግላችሁ ማድረግ ትችላላችሁ። 1.9 ሚሊዮን ብር ስላችሁ ደግሞ 8% ወይም 10% ክፍያ አይደለም፣ ቅድመ ክፍያ ነው። 25% ቅድመ ክፍያ ነው። 25% ቅድመ ክፍያ ማለት ደግሞ አድቫንቴጁ ምንድነው? ከናንተ ከቀሪው ብር ነው የሚቀነሰው 25% ማለት ነውና አሪፍ ነው። እንደውም 30% 40% ቢሆን ቅድመ ክፍያው ቀሪውን ብራችሁን እየቀነሳችሁ ነው የምትሄዱት። ቀሪው ብር እየበዛባችሁ አይደምና 25% ከፍላችሁ 75% ብቻ ሲቀራችሁ 1.9 ሚሊዮን ብር ከፍላችሁ የግላችሁ ማድረግ የምትችሉበት ሁኔታ አለ ማለት ነው። እንግዲህ ደውላችሁ አማክሩን፣ መታችሁ ሳይቱን ጎብኙ። ስትመጡ ደግሞ ቀድማችሁ ደውሉልን። ከዛ በተጨማሪ ደግሞ ዲቴል መረጃዎችን ውሉ ምን ይመስላል የሚለውንም መታችሁ ቢሮ ድረስ ማየት ትችላላችሁ ማለት ነው። ሱቅም መግዛት እንፈልጋለን የምትሉ ካላችሁ ደግሞ ከ20 ካሬ ጀምሮ እስከ 300 ካሬ ድረስ ለተለያዩ አገልግሎቶች የሚሆኑ ሱቆች እጃችን ላይ ያሉ ማለት ነው። እነሱም ተሰርተው ያለቁ ናቸው። ከዚህ በፊትም ቪዲዮ ሰርተንላችሁ ነበረ። ጫክ ተቀብተው ሙሉ በሙሉ ሬዲ ሆነዋል ሱቆቹ። እነሱንም በቅድመ ክፍያ ብቻ በ25% ቅድመ ክፍያ ብቻ መግዛት ትችላላችሁ። ያው ከ3 ከ4 ወር ቢበዛ ከ6 ወር ባልበለጠ ጊዜ ውስጥ የምትረከቧቸው ሱቆች ማለት ነውና ደውላችሁ ስለዚህ መረጃም በደንብ መጠየቅ ትችላላችሁ። እንዲሁም ምናልባት ካወቃችሁ ምናልባት ዘመድ ወዳጅ ወገን ካላችሁ ደግሞ የአያት አክሲዮን የገዛ ሰው ይኖራልና 51% ነው ትርፉ። የ1 ሚሊዮን ብር የአያት አክሲዮን ማህበር አክሲዮን ከገዛችሁ በአመት 500,000 ብር ማትረፍ ትችላላችሁ ማለት ነው። ስለ አያት አክሲዮን የመግዛት ፍላጎት ካላችሁ ከ100,000 ብር ጀምሮ መግዛት የምትችሉበት ሁኔታ አለ። በየአመቱ 51% እና ከዛ በላይ ትርፍ ባለቤት መሆን ስለምትችሉ አክሲዮንም መግዛት የምትችሉ ሰዎች ማናገር ትችላላችሁ። አክሲዮን ቤትና ሱቅ ከአያት አክሲዮን ማህበር ቢኖራችሁ ቤትና ሱቅ ላይ ያለውን የትኛውንም እርምጃ እናንተ መወሰን የምትችሉበትና ተሳትፋችሁ የራሳችሁን ሀሳብ ማጋራት የምትችሉበት ሁኔታ ይመቻችላችኋል ማለት ነው። ሱቅ ኖሯችሁ ቤት ከኖራችሁ ደግሞ እዚሁ እየኖራችሁ እዚሁም እየነገራችሁ ማትረፍ የምትችሉበት የተሻለ አማራጭ አለ ማለት ነው። ሁሉንም ይዘን ቀርበናል። እንግዲህ ስለነበረን ቆይታ እጅግ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለተጨማሪ መረጃና ቢሮ መታችሁ ደግሞ ሳይት ለመጎብኘት በዚህ በስር በሚሄደው ስልክ ቁጥር ልታገኙ ትችላላችሁ። ከሀገር ውጭ ያላችሁና ቀጥታ መደወል የማትችሉ ሰዎች ደግሞ በዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ልታገኙ ትችላላችሁ። በሌላ ቪዲዮ በሌላ ሳይት እስክንገናኝ በያላችሁበት መልካም ጊዜ ይሁን። ባይ ባይ።